መጽሐፈ መዝሙር 102 በክፉ ጊዜ የቀረበ ጸሎት። ባዘንና ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የተጨነቀ ሰው ጸሎት። እግዚአብሔር ሆይ ጸሎቴን ስማ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከኔ አትሰውር፣ ጆሮህን ወደ እኔ አዘንብል። በጠራሁ ቀን ፈጥነ መልስልኝ። ዘመኔ እንደ ጤዝ ተኖ አልቋልና አጥንቶቼም እንደ ማንደጃ አግለዋል። ልቤ ዋግ እንደመታው ሳር ደርቋል። እህል መብላትም ዘንግቻለሁ። ከጩኸቴ ድምፅ የተነሳ አጥንቴ ከቆዳዬ ጋር ተጣበቀ። የምድረ በዳ እርኩም መሰልኩ። በፍርስራሽ መካከል እንዳለ ጉጉት ሆኖ ያለ እንቅልፍ አድራለሁ። በቤቴ ጉልላት ላይ እንዳለ ብቸኛ ወፍ ሆንኩ። ጠላቶቼ ቀኑን ሙሉ ይዘልፉኛል። የሚያክፋፉኝም ስሜን እንደ እርግማን ቆጥረውታል። አመድ እንደ እህል ቅሜያለሁ፣ መጠጤንም ከእንባ ጋር ቀላቅያለሁ። ከቁጣና ከመዓትህ የተነሳ ወደ ላይ አንስተኸኝ የነበርኩትን መልሰህ ጣልኸኝ። ዘመኖቼ እንደ ምሽት ጥላ ናቸው፣ እኔም እንደ ሳር ደርቄያለሁ። እግዚአብሔር ሆይ አንተ ግን ለዘላለም በዙፋንህ ተቀምጠሃል። ስምህም ከትውልድ እስከ ትውልድ ይኖራል። ትነሳለህ፣ ጽዮንንም በርኅራኄ ዓይን ታያለህ። ለእርሷ በጎነትህን የምታሳይበት ዘመን ነውና የተወሰነውም ጊዜ ደርሷል። አገልጋዮችህ በድንጋዮቿ ደስ ይሰኛሉ፣ ለአፈሯም ይሳሳሉ። ሕዝቦች የእግዚአብሔርን ስም የምድር ነገሥታት ሁሉ ክብርን ይፈራሉ። እግዚአብሔር ጽዮንን መልሶ ይሠራታልና በክብሩም ይገለጣል። እርሱ ወደ ችግረኞች ጸሎት ይመለከታል፣ ልመናቸውንም አይንቅም። ወደፊት የሚፈጠር ሕዝብ እግዚአብሔርን ያወድስ ዘንድ ይህ ለመጪው ትውልድ እንዲህ ተብሎ ይጻፍ። እግዚአብሔር በከፍታ ላይ ካለው መቅደስ ወደ ታች ተመልክቷልና ከሰማይም ሆኖ ምድርን አይቷል። ይኸውም የእስረኞችን ጩኸት ይሰማ ዘንድ ሞት የተፈረደባቸውንም ያድን ዘንድ ነው። ስለዚህ እግዚአብሔር ስም በጽዮን ምስጋናውን በኢየሩሳሌም ይታወጃል። ይህም ሕዝቦችና መንግስታት እግዚአብሔርን ለማምለክ በአንድነት ሲሰበሰቡ ይሆናል። ብርታቴን መንገድ ላይ ቀጨው፣ ዕድሜዬንም በአጭሩ አስቀረው። እኔም እንዲህ አልኩ፣ አምላኬ ሆይ በዘመኔ እኩሌታ አትውሰደኝ። ዘመናትህ ከትውልድ እስከ ትውልድ ይኖራሉ። አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። እነርሱም ወዲያ ይጣላሉ፣ አንተ ግን ያው አንተ ነህ። ዓመቶችህም ከቶ አያልቁም። የአገልጋዮችህ ልጆች ተደላለው ይኖራሉ፣ ዘራቸውም በፊትህ ጸንቶ ይኖራል።